አንዳንድ ቲክቶከሮች ከቲክቶክ ጭራሽ ድራሻቸው የጠፋው አሉ እኮ የዛን ጊዜ በነበሩ ሰዓት ያ ብዙዎቹ ጠፍተዋል አስታውሳለሁ። ለምን እንደቆየሽ ታውቂያለሽ አንቺ? ለምን እንዴ? መስሚያሽ ጥጥ ስለሆነ ነው። አትሰሚም? ለምን መሰለሽ? ቲክቶክ ብዙ ቲክቶክ አይተሽ እንደሆነ ብዙ ቲክቶከሮች ወይ ደግሞ ቲክቶክ ላይ ያሉ ሰዎች ስፔሻሊ ሴቶችን በቃ አሸማቀው ከቲክቶክ ያስወጡ ሰዎች አሉ። በጣም ብዙ ልባቸው ተሰብሮ ያወጡ ቲክቶከሮች አሉ። እኛም የምናውቃቸው ጭምር። አንቺ ግን ያለሽ ይኸው ቲክቶክ ከጀመረ ጀምሮ ቆዳሽን ያዞ ቆዳ አድርገሽ ያለሽ አሁንም። ስለዚህ እንትን ነሽ የጀግና እኔ ጀግና ነኝ በይስ በእናትሽ። ኦፍ ኮርስ ምንም ጥሩ ያ ነው። ገብቶሻል? ስንቴ ተሰድበሻል፣ ስንቴ ተወግረሻል፣ ስንቴ አመስግነውሻል፣ ስንቴ ወደውሻል። ሁሉ ግልብጥብጥብጥ ያለ ነገር ነውና የኛ የቲክቶክ ነገር ይገለባበጣል። ኢሹ ነው። ያ እውነት ነው። እስዬ ያኔው ነገር የለም። ታስታውሳለህ? ያኔ እኮ በፊት እንዲህ ገስት ላይ ምናምን ንጉስ ጢባሪዎስን ታውቀዋለህ አይደል? በፊትና አለ አሁንም እኮ አገኘሁት የሆነ ቤት ባለፈው አገኘሁት በስንት ጊዜ የሚገርምክ ነገርና ያኔ እኛ ገስት ላይ እንዲተሰብስበን በምንወያይ ሰዓት እሱ ታፕታፕ ይደረጉች እሺ እንደዚህ አይነት ነገርም የለም ነበርኩ እሱ አሁን እኮ በጣም ከፍቷል። ቲክቶክ በጣም ከፍቷል። በጣም ክፉ ሆኗል። መልካም አንድ ሰው ላስተዋውቅሽ ወይ እናቴ ነይ የኔ ለእት ነይ ወይ ነይ እስቲ ጉቺን ተዋወቂያት። ሃይ ጉቺ ጋት እባቢያት እናቴ እባቢያታ ወይ ይሄንን ለብር ይስጫትሽ ነው እንጂ ያጂ ሂጂና ለዩም ይስጫትሽ አደረች ኢሱዬ ሂጂና ታፕታፕ አርጉሽ ማለት ነው። ተሚ ወይ ኪንጎ ታስታውሽ እንደሆነ ይሄ የራቁት ምስል የራቁት ምናምን እያሉ በሚሉበት ሰዓት ታጋይ ነበር እኮ ነፃ ለማውጣት በጣም ከሚታገሉት አንዱ ነበር። የሚገርምሽ ነገር እኮ ታሪኩ ተገልብጦ ተገኘ። ሌላ ቦታ ነው ተገኘ እኮ የዛን ጊዜ ማለት ይሄን ታውቂያለሽ? እኔ ይኸውልሽ አድራጊ የተባለው ሰውዬ ካናዳ ነው ያለው አይደል? አዎ ካናዳ አዎ። አድራጊ የተባለው ሰውዬ የሆነ ሽጉጥ ይዞ ምናምን ነው እያስፈራራ እና እኔ ኪንጎ ዮኒ ቬጋስ አይደለም ዮኒ ቶሮንቶ ከዛ ከአዲስ አበባ የዛ ኖርዌይ ነበር። ከዛ አንድ ሰው አለ አራት ሆነን ያወራነውና ብዙ ምስኪን ነው የሚያውቀው ታሪክ የለም። የምርክና እሱ የአንድ ሴትን ያወጣው የአንድ ሴትን ፒክቸር ነው ያወጣው። ንጉስ ይሄው እየሰማ ነው አሁን ኪንጎ ቲክቶከር በሙሉ በቃ ሊያከብሩት የሚገባ ስፔሻሊ ለሐቅ የቆመ ስፔሻሊ ለሴቶች የቆመ ጀግና ወንድሜ እኔ ብዬ የምኮራው እሱ ነው። የዛን ጊዜ ራቁቷን አድርጓት እንደዚህ ከዚህ እኮ እስከ ዛሬ ነው ብሎክ እኮ ነው ከዛ ጊዜ ጀመርኩ እስከ ዛሬ ምስኪን ነው ልጁ የሚያውቀው ታሪክ የለም። ሁለት ከአዲስ አበባ ሁለት ሴትና ወንድ ናቸው የሚያደርጉት ከአዲስ አበባ። ይሄ ሃፒ የሚባለው ልጅ ሃፒ የሚባለው አስታወሽው? አዎ እኛ ሀገር ነው ያለው። እሱ ራሱ የሚያውቀው ታሪክ የለም። ኢየሱስ። ስለዚህ ቲክቶክ ከዛ ጀምሮ ያሉትን ኢሾች አስታውሳለሁ እኔ እስከ አሁን ቅርብ ድረስ እስከ ምናምን ትናንትና እስከነበረው ድረስ ኢሹ ነው። ገብቶሻል? የኛ ኢሹ ሁልጊዜ እንትን ፍለጋ ነው። ይሄ ቪው ፍለጋ ነው። ጉቺዬ ያሳዝናልም ያሳፍራል። የሚገርም ነገር እሱ አንቲል ናው ያ ልጅ እኔ ቤት ብሎክ ነው ያኔ የቦለኩት እስካሁን ልጁን የቤት ብሎክ ነው። ብታምንም ባታ ስሙን ራሱ ረስቼዋለሁ። ራፐርት አሞራው ባለው ካስታወስክ የዛን ጊዜ ኪንጎ ስለ ሴት ልጅ አምላክ እናት አለች። እኔ የዛን ጊዜ ያስታውሳለሁ ልመናውን ኪንጎ ፎቶዋን አንሳባ ገና ዘቀዝቀታለሁ ይላል። እሱ ሰክሯል። ገና ዘቀዝቀታለሁ ያለ ፎቶግራፍ
ሰላም እንዴት ናችሁ? ላይክ ሪፖስት ሼር ፎሎ ማድረግ አትርሱ። እንግዲህ ዩቲዩብ መንደር ታውቃላችሁ፣ በራሴም በሌሎች ዩቲዩብ ጋር መዞር በጣም ረጅም ጊዜ ሆኖኛል ካቆምኩኝ ምንም የማይመቹ ነገሮች ስለሆኑ ብዬ ነው። ነገር ግን እንግዲህ በጣም የመወዳት እውነት ለመናገር ከሴቶች ዩቲዩብ ላይ ከማያቸው ከማውቃቸው በተለይ በሃይማኖቷ እና ባለባበሷ በጣም የማደንቃት ኮሮ ጀግና ሴት ሄሉ ዩቲዩብ ላይ ማታውቋት የላችሁና ትናንትና ልደቷ ነበረ። በዛ ላይ ደግሞ 150 ኬክ ገብታለች። እውነት ለመናገር የእሷ ቻናል 200-300 ሺህ የሚገባው ነበረ። ይህ የዓለም ይቺ ምድር የድራማ የውሸት አላስፈላጊ ቪዲዮዎችን ስለሚፈልግ ብቻ ይሄ ህዝብ የእሷ ቻናል የት እንዳለ አስቡትና አሁን ላይ ድራማ ብሰራ ምን ብትል አይደንቀኝም። ምክንያቱም ጥሩ ነገር በምሰራ ሰዓት ስለማታዩላት ምንም አይደንቀኝም። እና ለማንኛውም ቪዲዮ ማርዘም አልፈልግም። በመጀመሪያ እንኳን ተወለድሽ የኔ ጀግና። ምክንያቱም በተለይ በሃይማኖቷ ሌሎች ፌመሶች ሊያደርጉት የማይችሉትን ነገር በሙሉ ሃይማኖቷ ላይ ሲመጣ አትደራደርም። በጣም ጎበዝና ጠንካራ ልጅ ናት። ብዙ ፈተናዎችን እያለፈች እዚህ ጋር የደረሰች ልጅ ናት እና ዩቲዩብሽ 150 ኬ ስለገባ በጣም ደስ ብሎኛል። ከዚህም በላይ እንድታድግ ይመኛለሁ። ሌላው ነገር ደግሞ ልደቷ ነበረ። እንኳን ተወለድሽ። ቀሪ ዘመንሽን መድኃኒዓለም ከስህተት ከመጥፎ ነገር ከክፉ እየጠበቀ አሁን እድሜ ለንስሐ ዘመን ለፍስሐ እንዲሰጥሽ እመኛለሁ። ቢያልፍ ትናንትና ያው እንግዲህ ታውቃላችሁ የቲክቶክ ትኩስ አጀንዳዎች ምናምን ይዤ ዩቲዩብ ላይ አልገባሁም። ዛሬ ዞር ስል ነው ያየሁት። ሌላው ነገር ደግሞ ልደቷን ሲከበር አንድ ሪከርድ አይቻለሁ። ከትዙ ጋር የነበራቸው ቅራኔ ተፈቷል። ትዙም ያው ዩቲዩብ ላይ ነው በመሰላትና ባየችው ነገር በወቅቱ የተናገረቻቸው ነገሮች አሉ ይመስለኛል። ብዙም እኔ እንትን ስለማልል ነውና ለማንኛውም እርቅና ሰላም ሲወርድ ደስ ይበላችሁ። ብዙዎቻችሁ ሁልጊዜ ጸብ ብቻ አትመኙና እንደዚህ እያለን እንግዲህ ጾም ገባብን። እንዴት ነው አዲስ ነገር ካለን ሄድበታለን። አላውቅም። ማንኛውም በጣም ወዳጅ በድጋሚ እንኳን ተወለድሽ እንኳን ደስ ያለሽ። ባይ ባይ። ሰላም የቲክቶክ ነዋሪዎች አላችሁ። ጭር አለ አይደለ? አሁን እንግዲህ ጸሎትና ዱዓ አድርጉ ነገር እንዲመጣ አጀንዳ ማለት በጣም ደብሯል ዛሬ ብሎ እና ምን ልላችሁ ፈልጌ ነው አንዳንድ ሰዎች ስንት ጊዜ ሙሉ ሰው ስትቦጭቁ፣ ሰው ስትሰድቡ፣ ሰው ስታዘርጡ ምን ስትሉት ከርሙና ልክ ጾም ሊገባ ሲል ወይ ረመዳን ወይ የኛ ኦርቶዶክሶች ጾም ሊገባ ሲል ነገ ጾም ሊገባ ነው እና ሳውቅ በድፍረት ሳላውቅ በስህተት የሰራሁትን ይቅር በሉኝ የምትሉ ሰዎች ደህና ናቸው? ምን ነው ፈጣሪ በጾም ጊዜ ኃጢአት አትስሩ ከጾም በኋላ እንደፈለጋችሁ ሁኑ ብሏል እንዴ? ከጾማችሁ መጾም ነው። ሁሌም ጾም ነው። አፋችሁ ይጾም፣ ልባችሁ፣ አይናችሁ፣ ሁሉ ነገራችሁ ይጾም። በጾም ብቻ አይደለም። ጌታ ይቅር በለኝ መድኃኒዓለም በንስሐ ታብቃኝ። እንግዲህ ጾም ሊገባ ነው። ሙስሊም የክርስቲያን መልካም ጾም ያድርግላችሁ። ምን ቲክቶክ እየዋልን ምን ጾም አለ ውዶች? ጾም የለም። በጸሎታችሁ አስቡኝ። እንደው ከኔ የተሻላችሁ ካላችሁ ዘንድሮማ ተይዘን ሲሆን ነው የምንገባው። ታይቶኛል። ሰሞኑን ራሱ ሌላ አጀንዳ ይመጣል ብለዋል። ወዳችኋለሁ። ማታ እንገናኝ። በእግዚአብሔር አታሳልፉት። በእግዚአብሔር እምላችሁ የአፋልጉኝ ቪዲዮ ስለሆነ ነው። እዚህ ፎቶ ላይ የምትመለከቷት እህታችን ብር ሰው አሳልፍ ትባላለች። የሰሜን ሸዋ ልጅ ነች። ሰሜን ሸዋ ሚዳ መራኛ ከመጤ የሚባል ቦታ ነው እንግዲህ ወደ ሳውዲ የመጣችው። ሳውዲ መታ ወደ ቤተሰቦቿ መደወል ካቆመች 6 ወር አልፏታል። ቤተሰቦቿን የእሷ ድምፅ ለመስማት ያላደረጉት ነገር አልነበረም፣ ግን ድምጿን ሊያገኙ አልቻሉም። እባካችሁ እስኪ በውጭ የምትሰሩ ልጆች ምናልባት ጠፍታ የምትሰራ ከሆነ የምታውቋት ልጆች ካላችሁ ብር ሰው አሳልፍ ትባላለች። ለኔ በውስጥ መስመር አሳውቁኝ፣ እኔ ለቤተሰቦቿ እነግራለሁ። በጣም ተጨንቀዋል ጋይስ። እስኪ ሁላችሁም 10 ጊዜ ኮፒ ሊንክ ሪፖስት አድርጉና እባካችሁ ጋይስ ወደ ካለች ወደ ቤተሰቦቿ